ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው ቪዲዮው ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ እዚህ ጉዳይ ላይ አተኩራችሁ ብትሰሩና ፎቶዋ በሶሻል ሚዲያ ሲዘዋወር አይቼ ነው። በተለይ በቲክታክ ላይ እሱ ምንድነው እንደኛ ስደተኛ እህታችን ሳውዲ አረቢያ የምትኖር እህታችን ናትና እና እንግዲህ የብዙ እህቶቻችን መከራ ከሰማን ካየን ሰነባብተናል ቆይተናል። ምክንያቱም እኛ ኢትዮጵያውያን እንደምለው የትኛውም ሀገር ላይ ኤጀንሲ መክተብም ሁሉም ነገር ስለሌለን እህቶቻችን በየጊዜው ደሞዝ አይሰጣቸውም። በዛ በሻገር በቃ ራሳቸውን እየጣሉ በተለያየ ነገር ማርያምን እንደ ሌላ እንደ ኬንያ እንደ ዩጋንዳ የተለያዩ ፊሊፒን ሰራተኞች አይደለንም። እኛ በብዙ ነገር ተጨቁነናል። ከደሞዝ ጨምሮ ራሱ እኛ ደሞዛችንም ከሰው ያነሰ ነው፣ ምንሰራው ግን ከሰው የበለጠ ነው። እንግዲህ እቺ እህታችን ከታምሌሉ ላይ እንደምታዩት እጅግ በጣም የምታሳዝን የ10 ብር ደሞዝ አልሰጡኝም ነው የምትለን። እንግዲህ እስከ 10 ሙሉ እኔ እንዴት እንደሚቀመጡ እኔ ግራን የሚያጋባኝ በርግጥ አትፍረድ ይፈረድብሃል ይላል የሀገሬ ሰው ሲተርትና፣ ግን ሆኖም ሳለ እኔ ምንም ቢሆን ይግደሉኝ ነቆኝ እንጂ 10 ወር አይደለም 10 ወር ለነሱ እኔ አንድ ወር ራሱ በጣም ይከብዳል። ስማችን ራሱ በስርዓት የማይጠሩ ናቸው። እግዚአብሔርን ስንት ዓመት ተቀምጠን እንኳን ሸቃላ እያሉ ነው የሚጠሩን እንጂ በስማችን አይጠሩንም። ስለዚህ 10 ወር ሙሉ እንግዲህ ያለ ደሞዝ የነሱን ሽንት ቤት የነሱን ትጥርሽ የተለያየ ነገር እንግዲህ ታውቃላችሁ፣ አረብ ሀገር ላይ የምንሰራ ልጆች ማለት ነውና እንደዛ እያደረገ ሰራች። እሱ ብቻም ሳይሆን ሊገሉኝ ነው ድረሱልኝ እያለች ነው። እና በተለይ ቲክቶክ ላይ የምታውቁት ካላችሁ ፔጅ ያላችሁም ስሩ። ሁሌ አብረሽ ሩታ ብቻም ሳይሆን እንደዚህ አንዳንድ ነገር እህቶቻችን ልንረዳ ይገባናል። እውነቴን ነው። ባይዘዌ እንትናችን ትንሽ ነው ምናምን ብለን ማለት ትንሽ ነው ብለን ልንንቀው አንችልም። ሚዲያችን ትንሽ ነው። ትንሽ ቢሆንም ደግሞ አንዱ ካንዱ ሲበዛዛ ነው እንደዚህ የሚሆነው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። እንግዲህ በያላችሁበት የዓለም ዳርቻ ዛሬም እንደተለመደው በአንዳንድ ነገር መጥቻለሁ። እንግዲህ ዛሬ ያው አብረሽ ሩታ ብዬ አይደለም የምጠውት አንዳንድ ቁም ነገርም ልንሰራ ይገባናል ማለት ነው። እንግዲህ ይቺ ከታምሌሉ ላይ የምታዩት እህታችን ሳውዲ አረቢያ አባሃ የሚባል ሀገር ነው የምትኖረው ማለት ነው። ብዙዎች ሳውዲን ታውቁታላችሁ። አባሃ የሚባል ሀገር በጣም እነሱ ደግሞ መጥፎዎች ናቸው። ይሄ አባሃ ጉሪያድ የሚባሉ አሰሪዎች በተደጋጋሚ ሰራተኛ በጣም ነው የሚበድሉት። ይቅርታ አድርጉልኝና ማለት ነውና ብዙን ጊዜ ስለምሰማ ነው የት ናችሁ ጉሪያድ አባሃ ምናምን ሲሉ ስለምሰማቸው በጣም መጥፎዎች ናቸው። ይቅርታ አድርጉልኝና እንግዲህ እህታችን የምታውቁ ልጆች በተለይ ቲክታክ ላይ ፎቶዋን እየቆረጣችሁ ልቀቁት። የ10 ወር ደሞዝ አልሰጡኝም፣ እሱ ደሞዙ ይቅር ነው የምትለን። እንግዲህ ልጅቱ ደሞዙም ይቅር ህይወቴን ብቻ አትርፉልኝ እዚህ ቤት አስወጡኝ እያለች ነው። ስለዚህ እንግዲህ እኛ ኢትዮጵያውያን ታውቃላችሁ ኤጀንሲ የለንም። ምን ይሄን ስል በኮንፊደንስ ነው እኛ እንደዚህ እግዚአብሔር ስለሚወደን ስለሚጠብቀን እንጂ እኛ ማንም የኛ ኤጀንሲ ለሳምፕል ብቻ መክተብ ምናምን ብሎ እንትን እንዳለው ይላል እንጂ ከዛ ውጭ ግን እኛ ምንም ነገር እንደሌለን እናውቃለን ማለት ነው። ስለዚህ እግዚአብሔር እንግዲህ ከእንደዚህ አይነት ነገር ሁላችንም የሚጠብቀን በሰላም ለሀገራችን ያብቃን። እውነት በቃ የምናየው ነገር በጣም ያስፈራል። የተለያየ ነገር በእውነቱ ከሆነ ስለዚህ ለዚች እህታችን እንግዲህ ድምጽ ሆኑ። በተለይ ፔጅ ያላችሁ ሁልጊዜ ያልሆነ ተረት ከምትለቁ የእውነት አንዳንዴ እንደዚህ ቁም ነገር ስሩ። እናንተ ደስ የሚላችሁ ስድብ፣ ሃይማኖት፣ ብሔር ሲሰደብላችሁ ያን እየቆረጣችሁ አከሌ እንደዚህ ወንድ ሽከሌ ሰው በህይወት እያለ ነው መርዳት። እውነቴን ነው የምላችሁ እና
ሀበሻዎች በጣም የተዘብኩት ነገር አለ። በጣም ሰውን እያለ አናረዳም፣ አናበረታታም። ለምሳሌ ላብነት ያለ ልጥቀስና እቺ እንግዲህ በሰሞን ህይወቷ ያለፈችው በጣም የምታምር ቆንጅዬ እህታችን እንግዲህ ሳውዲ አረቢያ ልብስ እየሸጠች ፎሎ አድርጉ ስትላችሁ ፎሎ አላደረጋችኋትም ነበረ እንግዲህ ፎሎዋ 30 ሺህ ምናምን ፎሎወር ነበረ ማለት ነው። ከ30 ሺህ ፎሎወር እሷ ከኢትዮጵያ እንግዲህ ሄዳ ሊቃ ማለት ታመጣ ስትሄድ በባህር እንግዲህ ህይወቷ አለፈ የሚባል ዜና ስንሰማ እናንተ እየገባችሁ ቪዲዮዋን ሪፖስት ፎሎ አርጋችሁ 60 ሺህ ነው በአንድ ጊዜ ያስገባችሁ። ታያችሁት? ምን ይሰራላታል አሁን? እኔ በጣም ነው ያሳቃችሁኝም ያሳዘናችሁኝ ያስገረማችሁኝ። ይሄ እኮ ለእሷ ምንም አይሰራላትም በእውነቱ ከሆነ ያኔ ያለች ፎሎ ብታደርጓት ብታበረታቷት ሼር ብታደርጉላት ምናልባት ለእንደዚህ አይነት ነገር ላትዳረግ ትችላለች። ግን ሀበሻ ማለት በጣም ምቀኛ ነው፣ ክፉ ነው። አለቀ። ይሄን እየመረራችሁም ቢሆን ዋጡት ማለት ነውና እኔ በጣም ነው ያሳዘነችኝ። በጣም ነው ልቤን የነካችው። ገና ልጅ ነች፣ ብዙ ነገር የሚጠበቅባት እህታችን ናት። እዛ ባሻገር ገና አራስ ናት። ልጇ ሕፃን ነው። በቃ በጣም ያሳዝናል እውነት ለመናገርና ሰውን እያለ ነው መርዳት ያለባችሁ። ቤተሰብ ከሌለ ወዲያ ማሽቃበጡ ምንድን ነው አሁን የምታደርጉት? የሄዳችሁ ፎሎ፣ ሰብስክራይብ የተለያየ ነገር ስታደርጉ እኔ አንዳንዴ ግርም ትሉኛላችሁ። እኔ በይዘወይ ሼር አድርገዋት እና ሪኮስት አድርገውት ሳየው በጣም የገረመኝ እውነት ለመናገር የስራሽ ሚስትሽ እቺ ደግሞ ልጁ አረቦች እኮ ያስወሩም እኮ ማርያምን። ልጁ ትልቅ ልጅ ነው። ሰው ይሳደባል። ሰው ምን ይላል? ልጁን ካላየሽ ልጁ ጋር ቁጭ በይ፣ ልጁ ጋር እንደዚህ በይ ያለች ውይ ልቧን ውልቅ ታድርጋታለች ማለት ነው። እንደ የአረብ ሀገር እንደ እግዚአብሔር አምላክ ኢትዮጵያ ሀገራችን ሰላም ያድርግልንና ስደት በቃ ይበለን። እውነት ለመናገር በጣም ከባድ ነው እና ትጮህብኛል። ለዛ ነው እና ቤተሰቦቼ እንግዲህ ብዙ ሞራ ያላበዛባችሁም ባይዘው ስራ አለ፣ ስራ በዝቶብኛል እኛ ጋር። በዛ ላይ ደግሞ ሰርግ ነው፣ ቀለበት አለ። ብታዩ ቤቱ ወይኔ ምን እንደሚመስል የፈጣሪ ትዕግስቱ ስጠኝ። ቤቱን ምን እንዳደረጉት በቃ እንዳትጠይቁኝ ዝም ብላችሁ ማለት ነው። ቀውጢ ነው ቤታችን እና ለዛ ስለሆነ ብዙ ወሬ አላወራባችሁም ማለት ነው። እንግዲህ ለእህታችን ይህንን ይመስላል። እህታችን እንግዲህ ሁላችሁም እንትን በሉ ማለት ነው። ከጎኗ ሆኑ እንትን በሏት። በቃ ቪዲዮዋን እየቆራረጣችሁ ልቀቁ። ነገር ነው የምላችሁ። በጣም ነው የምታሳዝነው። ማርያምን ያለ ደሞዝ አስባችሁታል? እንኳንስ ይህን ያህል ጊዜ ያለ ደሞዝ ብንሰራ ይቅርና አንድ ቀን 2 ቀን እንኳን ደሞዛችን ሲቀረን ማርያምን በጣም ነው የሚነደኝ መቆጨኝ። እንዴ እኛ ያለ ደሞዝ መንፈጋ። እኛ እኮ ደሞዝ ካለን ካርድ ራሱ ለመግዣ ራሱ ማን ያቀምሰናል? 1 ብር በእውነቱ ከሆነ። ስለዚህ ይሄን ያለው ነገርና ቤተሰቦቼ፣ በተረፈ ሁላችሁንም እናመሰግናለን። ሰላማችሁ ብዙ ትርፍርፍ ይበልልን። እንግዲህ ሮመዳን እንግዲህ መጥቷል። ካሁኑ ቅመሞች እየወገባችሁን ታጠቁ። ወይኔ ሮብ ነው የሚገባው ሮመዳን፣ የዛሬ ሳምንት መሰለኝ ቢገባ። ስለዚህ እንግዲህ ይቅርታ እንግዲህ በሰላም ገብቶ በሰላም እንድንጨርሰው ፈጣሪ ይርዳን። የኛ ጾምም እንግዲህ የካቲት 9 ይገባል። እንግዲህ ያው እኛም በሰላም እንዲፈታልን ከወዲሁ ምኞቴ ነው። በሰላም ጾመን ሀገራችን ኢትዮጵያን ጦርነት ሁሉ ነገር በቃ ብሏት እኛም በሀገራችን እንድንኖር ስልችት ነው የሚለው የሰው ሀገር ማለት ለማናገር። ስለዚህ ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትርፍርፍ ይበልልኝ ዘመዶቻችን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ፣ እንቀበላለን። ከዛ በሻገር ያለው ነገር ይሄ ነው። የዛሬ የነበረን ቪዲዮ በዚህ ተጠናቋል። ሰላማችሁ ብዙ ትርፍርፍ ይበልልን። ፈጣሪ ኢትዮጵያን ተንሳይዋን በቅርብ ያሰማን። እንግዲህ እንደምታውቁት ኢትዮጵያ ላይም ጦርነት ነን ምናምን ብቻ በጣም ከባድ ነው። ሰላማችሁ ይብዛ።